እንደ አሜሪካ ላሉ በማንኛውም የዓለም ክፍል ፈላጭ ቆራጭ ለሆኑ ሌላ ሀያላን ሀገራት ወሳኙን የሆርሙዝን ወሽመጥ መቆጣጠር ቀላል ሊመስል ይችላል። በአንድ በኩል የዓለማችን ግዙፉንና ጠንካራውን የባህር ኃይል አላት አሜሪካ። በመቶዎች በሚቆጠሩ የጦር መርከቦች፣ በሺዎች የጦር ጀቶች የሚታጀቡ 11 የጦር መርከቦች፣ በ10 ሺዎች የሚቆጠሩ ሚሳኤሎች አላት። በሌላ በኩል ደግሞ ሁለት ተከታታይ ሳምንታት በፈጀ ከፍተኛ የአየር ድብደባ በኋላ እንኳን ያልተከፈተ 30 ኪሎ ሜትር ብቻ የሚሰፋው የሆርሙዝ ወሽመጥ በኢራን ኢስላማዊ ዘብጓድ ሙሉ ቁጥጥር ስር ይገኛል። ኢራንም ይህንን መስመር ላለመክፈት ሞቼ እገኛለሁ እያለች ነው። ምክንያቱም ይህ መስመር የዓለምን ኢኮኖሚ ጉሮሮ አንቆ የሚይዝ የዓለማችን እጅግ ወሳኝ መስመር ነው። የዓለማችን 20 የሚሆነው ነዳጅ የሚተላለፍበት መስመር ነው። ታዲያ አሜሪካ ይህንን መስመር ልትቆጣጠረው ትችላለች? ባለስልጣናቷ እንደሚቆጣጠሩት እየዛቱ ነው። Seeing they are exercising sheer desperation in the Straits of Hormuz. Something we're dealing with. We have been dealing with it and don't need to worry about it. የመስመሩ የነዳጅ ዝውውር ሙሉ በሙሉ ቆሟል። አሜሪካም እስካሁን ማስከፈትም ሆነ እንቅስቃሴው ዳግም ወደ ቦታው እንዲመለስ ምንም ማድረግ አልቻለችም። ይልቁንም ተቃራኒው እየሆነ ነው። ኢራን ፈንጂዎችን እያጠመደች ዓለም አቀፍ ግዙፍ የካርጎ መርከቦች እየተመቱ ጥቁር ጭስ ወደ ሰማይ እየጨሰ ነው። ታዲያ አሜሪካ ለምን አትቆጣጠረውም? ለምንስ መልሶ እንቅስቃሴ እንዲጀምር ማድረግ ተሳናት? ምክንያቱ ደግሞ ከሚታሰበው በላይ ውስብስብና ከባድ ዋጋ የሚያስከፍል ስለሆነ ነው። ይህን ሆርሙዝ አሜሪካ እንድትቆጣጠረውና በድጋሜ እንድታስከፍት ከባዱ እንቅፋት የሚጀምረው በመስመሩ ሳይዝ ወይም መጠንና መሬት አቀማመጥ ጂኦግራፊ ነው። ወሽመጡ እጅግ ጠባብ፣ እነዚያን ግዙፍ መርከቦች በአንድ ጊዜ ጎን ለጎን ማስተላለፍ የሚችለው 2 መርከቦችን ብቻ ነው። አንደኛው መርከብ ሲወጣ አንደኛው መርከብ ይገባል። ለእያንዳንዳቸው ለመተላለፍ የሚያስችለው ቦታ ስፋት 3 ኪሎ ሜትር ብቻ ሲሆን በእያንዳንዳቸው መርከቦች መካከል የ3 ኪሎ ሜትር ርቀት ልዩነት ብቻ ይኖረዋል። ኢራንም ማንኛውንም በዚህ መስመር የሚተላለፍን መርከብ ለማጋየት ዝታለች። በዚህ መስመር መካከል በዛ ብሎ በከፍተኛ ፍጥነት መጓዝ የማይታሰብ ጉዳይ ነው። በመስመሩ የሚያልፉት መርከቦች እጅግ ግዙፍና በዝግታ ነው የሚጓዙት። ቢበዛ ከ20 እስከ 30 ኪሎ ሜትር በሰዓት ነው የሚጓዙት። ያ ደግሞ ግልጽና ቀላል ኢላማ ያደርጋቸዋል። ለኢራን መሬት እጅግ የተቃረበ ስለሆነም ለድሮን ሮኬትና ሚሳኤል ጥቃቶች እጅግ ተጋላጭ ይሆናሉ። ከቅርበትም ሆነ ከርቀት ለሚቃጡ ኢላማዎች ቀላል ያደርጋቸዋል። በጣም ቅርብ ከመሆኑም የተነሳ የአሜሪካ መርከቦች የሚቃጣባቸውን የሚሳኤልም ሆነ የድሮን ጥቃት ለመመከት በቂ ጊዜ አይኖራቸውም። ለምሳሌ ሰሞኑን ኢራን በባህረ ሰላጤው ሀገራት ያደረገቻቸውን ጥቃቶች መመልከት ይቻላል። እነዚህ ጥቃቶች ኢላማቸውን ለመምታት ደቂቃዎች አሊያም ሰዓታት ብቻ ፈጅተውባቸው ሊሆን ይችላል። ነገር ግን በሆርሙዝ የሚገኝ ማንኛውም መርከብ ራሱን ለመመከት በሴኮንዶች ውስጥ መልስ መስጠት ይኖርበታል። ትራክ አድርጎ የተወንጫፊውን አይነትና አቅጣጫ ለይቶ ለመከላከል እጅግ መፍጠን ይኖርበታል ማለት ነው። በዚያ ላይ የሚተላለፉት መርከቦች ብዙ ናቸው። በወር እስከ 3000 በቀን 100 የሚያክሉ መርከቦችን መመከት ከባድ ፈተና ያደርገዋል። በተጨማሪም በዚህ የሚተላለፉ መርከቦች መደበኛ የካርጎ ወይም የጭነት መርከቦች እንጂ ወታደራዊ መርከቦች ባለመሆናቸው ራሳቸውን የመከላከል አቅም አይኖራቸውም። በዚያም ምክንያት ከኢራን ሊቃጣባቸው ለሚችለው ማንኛውም ጥቃት ምንም መልስ መስጠት አይችሉም። ሌላው የሆርሙዝ ሰርጥን አደገኛ የሚያደርገው ለኢራን ስትራቴጂያዊ የጦር መሳሪያ ለሆነው ለሻሄድ ድሮን ጥቃት ከፍተኛ ቅርበት ላይ በመገኘቱ ነው። የሻሄድ ድሮን በአይነቱና መጠኑ ላይ በመመርኮዝ እስከ 2500 ኪሎ ሜትር ሊምዘገዘግ ይችላል። ይህም ማለት ታዲያ በዚህ ድሮን አማካኝነት ከየትኛውም የኢራን ስፍራ ሆኖ የሆርሙዝን ወሽመጥ መምታት ይቻላል ማለት ነው። እነዚህ በ10,000 እና በ20,000 በጀት ብቻ የሚሰሩት ድሮኖች በ100 ሚሊዮን ዶላር የሚያወጡ መርከቦች ላይ ጥቃት ቢያደርሱ ሊያስከትሉ የሚችሉትን ኪሳራ መገመት አዳጋች አይሆንም፣ የሚሸከሙትን ነዳጅ ሳያካትት ማለት ነው። ይህ ነው ታዲያ አስቸጋሪ የሚያደርገው።
ፈጣኖቹ ተዋጊ ጀልባዎች፣ የባህር ውስጥ ፈንጂዎች ሲታከሉበት ደግሞ ኪሳራውን የከፋ ያደርገዋል። በአንጻሩ እጅግ ቅናሽ ዋጋ በሚያወጡት የባህር ውስጥ ፈንጂዎች ብቻ በቢሊዮን ዶላሮች የሚያወጣ ኪሳራ በአንዲት ጊዜ ብቻ ሊያጋጥም ይችላል። የዓለም አቀፍ ኢንሹራንስ ካምፓኒዎችም ከዚህ ጋር የመቆየትና የመታገስ አቅሙ አይኖራቸውም። ይህም ለአሜሪካ ሌላኛው ፈተና ነው። ሌላው ትራምፕ ከኢራን ጋር እያደረጉ ያሉት ጦርነት በአሜሪካውያን ዘንድ ሙሉ በሙሉ ተቀባይነትን አላገኘም። ከሪፐብሊካኖች ብቻ ራሱ ሙሉ ተቀባይነትን አላገኙም። የኢንሹራንስ ካምፓኒዎች የኢንሹራንስ መጠናቸውን እየቀነሱ ውላቸውን እያቋረጡ በመጡበት በዚህ ወቅት መርከቦቹ ኃላፊነቱን ወስደው ወደዚህ ወሽመጥ መግባትን አይመርጡም። ስለዚህም አሜሪካ በተአማኒነት እነዚህ ኮርፖሬሽኖች ወደ መስመሩ እንዲገቡ ለማድረግ ሙሉ ለሙሉ የኢራን ሚሳኤልና ሮኬቶች ማስወንጨፊያዎችን ማውደም፣ ምንም ድሮን እንዳይቀር አድርጋ ሙሉ ለሙሉ ማጥፋት፣ የባህር ውስጥ ፈንጂዎችን አንድም ሳይቀር ማምከን፣ ሙሉ የወታደራዊ ቤዞችን ማጥፋት ይጠበቅባታል። ይህን ለማድረግ ደግሞ ከፍተኛ ወታደራዊ በጀት፣ ወታደራዊ መስዋዕትነትና ረዘም ያለ ጊዜን ይፈጃል። ጊዜው በሄደ ቁጥር የእያንዳንዷ ነዳጅ ጠብታ መዘግየት ሌላ ቀውስ ለዓለም ይዞ ይመጣል። ኢራን የሆርሙዝን ወሽመጥ በመጨበጥ ብቻ ሳይሆን ማንም እንዳይጠቀመው በማድረግ ካርዱን ጨብጣው ቀጥላለች።